ሰላም ጤና ይስጥልኝ ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ ልናደርግ የተገናኘ ነው ኢኩሊብሪየም ዩኒት 5 ኬሚካል ኢኩሊብሪየም 5.2 ኬሚካል ኢኩሊብሪየም ፓርት 3 ዲስከስ እናደርጋለን። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com መጎብኘት ከዛ ባሻገር ሐሳብና አስተያየቶቻችሁን ደግሞ በቴሌግራም ቻናላችን ማስቀመጥ እንዳይረሱ እንዳይዘነጉ እያልኩ ወደ ዛሬው ዲስከሽናችን እንገባለን። ኬሚካል ኢኩሊብሪየም ፓርት 3 ኦኬ። ኬሚካል ኢኩሊብሪየም ስለ ኢኩሊብሪየም ኮንስታንት አፕሊኬሽኑ ምንድነው የሚለውን ዲስከስ ከማድረግ እንጀምራለን። ሲጀምር ኬሚካል ኢኩሊብሪየም ኮንስታንቶች ማን ናቸው ብለናል? ኬሲ እና ኬፒ ምንድናቸው ብለናል? ኢኩሊብሪየም ኮንስታንቶች ናቸው ብለናል አይደለ? ስለዚህ እነዚህ ኢኩሊብሪየም ኮንስታንቶች ኬፒ እንደሆኑ ካወቅን በኋላ ፕሮቫይድ አ ቫልዩ ኢንፎርሜሽን አባውት ምን ይሰጡናል? ምን ኢንፎርሜሽን ነው የሚሰጡን? አፕሊኬሽናቸው ምንድን ነው የሚለውን ስንመልስ the composition of the equilibrium mixture ኢኩሊብሪየም ሚክስቸር ላይ ኮምፖዚሽን ምን ያህል፣ ለምሳሌ ይሄ አሞኒያ ከ3 ሃይድሮጅን ይሄንን ቢሰጠን ኢኩሊብሪየም ላይ ምን ያህል ኮንሰንትሬሽን ኦፍ ናይትሮጅን፣ ምን ያህል ኮንሰንትሬሽን ኦፍ ሃይድሮጅን፣ ምን ያህል አሞኒያ እንዳለ እናውቃለን ማለት ኮምፖዚሽናቸው የእያንዳንዶቹን ምኖች ኢንግሪዲየንቶች ምን ኮምፖዚሽን ማወቅ እንችላለን። ኤክስተንት ኦፍ ሪአክሽንን ምን ማድረግ እንችላለን? ማወቅ እንችላለን። ሪአክሽኑ ኤክስቴንቱ ምን ያህል እንደሆነ ማወቅ፣ እነዚህ ሁለት ነገሮችን ማወቅ ያስችልናል። እነዚህ ኢኩሊብሪየም ኮንስታንቱ ማለት ነው። ኢት ኤብል ቱ ፕሪዲክት of the direction of reaction ምን ያደርግልናል? ፕሪዲክት ያደርግናል። ወዴት ነው ዳይሬክሽኑ የሚለውንም ፕሪዲክት ለማድረግ ይረዳናል። ስለዚህ show whether the system will form more reactant or product። ስለዚህ ኢኩሊብሪየም ላይ ከመድረሱ በፊት የነበረውን ስታተስ ኢኩሊብሪየሙ ፎርዋርድ ነው የሚሄደው ወይስ ባክዋርድ እየሄደ ነው? ሪቨርስ ሪአክሽን ነው ወይስ ፎርዋርድ ሪአክሽን የሚለውንም በዚህ ማወቅ እንችላለን። ስለዚህ ምን ይሰጠናል? የመጀመሪያ ኢንፎርሜሽን ኮምፖዚሽን፣ የእያንዳንዱን ኮምፖዚሽን ሪአክታንት ላይ ያሉ የሪአክታንቶችን ኮምፖዚሽን፣ ፕሮዳክት ላይ ያለውን ኮምፖዚሽን። ሌላስ ምን ይሰጠናል? ኤክስተንት ኦፍ ሪአክሽኑን ምን ያደርግልናል? ዲተርማይን ያደርግልናል ማለት ነው። ለምሳሌ ሃይድሮጅን እና አዮዲን ተዋህደው ሃይድሮጅን አዮዳይድ የሚሰጡን ሪአክሽን ላይ ምን አለ? ኢኩሊብሪየም አለ። በኢኩሊብሪየም ላይ ፕሮዳክቶቹ ይሄዳሉ፣ ኢኩሊብሪየም ላይ ይመጣሉ አይደለ? ፕሮዳክቶቹ ምን እያደረጉ ነው የሚሄዱት? መጀመሪያ ፕሮዳክት አልነበረንም አይደለ? መጀመሪያ ሃይድሮጅን እና አዮዲን ከመዋሃዳቸው በፊት ሃይድሮጅን እና አዮዳይድ አልነበረንም። ስለዚህ ዜሮ ነበሩ። ከዜሮ ምን እያደረጉ ይሄዳል? እየጨመሩ ነው ወደ ኢኩሊብሪየም ይሄዳሉ። ይሄስ ሪአክታንቶቹስ ሃይድሮጅን እና አዮዲንስ መጀመሪያ ምን እያደረጉ ይሄዳሉ? እየጨመረ ሄድና በኋላ ላይ ደግሞ ኮንሰንትሬሽናቸው እየቀነሰ ሄድ ምን እያደረገ ይሄዳል? እየቀነሰ ይሄዳል። ማን ፕሮዳክት የመፍጠሩ ወይም ፎርዋርድ ሪአክሽን እየቀነሰ ይሄዳል። ስለዚህ ኮንሰንትሬሽናቸው ምን እያደረገ ይሄዳል? እየቀነሰ ሲሄድ በፕሮዳክት ስላይዱ የሃይድሮጅን አዮዳይድ ደግሞ ምን እያደረገ ይሄዳል? እየጨመረ ይሄዳል አይደለ? ሃይድሮጅን አዮዳይድ ምን እያደረገ ይሄዳል? ኢኩሊብሪየም ላይ ሲገቡ እንደዚህ አይነት ፕሮሰስ ነው የሚኖራቸው። the equilibrium concentration of the reactant in the product can be calculated using initial concentration። ስለዚህ ኢኩሊብሪየም ኮንሰንትሬሽናቸውን ለማግኘት ምን እንጠቀማለን? ኮንሰንትሬሽን ኢኒሻል ኮንሰንትሬሽናቸው መጠቀማችን ግድ ነው። ምን ብለናል ሲጀመር? ኢኩሊብሪየምን ስንሰራ ኢኩሊብሪየም ኮንሰንትሬሽኑን ስንሰራ የግድ ምን ላይ ዲፔንድ ያደርጋል ብለናል? ኮንሰንትሬሽን። የማ ኮንሰንትሬሽን? የሪአክታንቶቹን ኢኒሻል ኮንሰንትሬሽን ያሉትን በጣም አስፈላጊና ወሳኝ መሆኑን መርሳት አያስፈልግም ማለት ነው። ኤንድ ኖን ኢኩሊብሪየም ኮንስታንቱንም መፈለግ ማወቅ የግድ ያስፈልጋል ማለት ነው። ኦኬ the extent of reaction and equilibrium position። እሺ extent of reaction and equilibrium position ምን ይነግረናል የሚለውን እኔ when very large value of Kc and Kp እና Kc በጣም very large ሆኑ ማለት ምን ያመለክተናል? indicate the reaction go nearly to completion። ወደ ሪአክሽኑ ወደ completion ይሄዳል ፌቨሪንግ ፕሮዳክት። ስለዚህ ምን ያደርጋል ማለት ወደ ፕሮዳክት ነው የሚሄደው። ሪአክታንቶች ይዋሃዱና ወዴት ይሄዳሉ? ወደ ፕሮዳክት ይሄዳል። ይሄ የሚሆነው ማን ነው? ኬሲ እና ኬፒ ምን ሲሆኑ ላርጅ የሆኑ በሄዱ ቁጥር
ምንድነው ፋቨር የሚያደርገው? ወደ ፕሮዳክት መሄድ ነው ፌቨር የሚያደርገው አይደለ? ወደ ፕሮዳክት ሪአክታንቶች ተዋህደው ወደ ፕሮዳክት መሄድ ነው ፌቨር የሚያደርገው። እነዚህ ኬሲ እና ኬፒ ደግሞ ትንሽ እየሆኑ በሄዱ ቁጥር ወዴት ነው? ሪቨርስ ሪአክሽን። የቅድሙ ፎርዋርድ ሪአክሽን ፌቨርድ የሚያደርገው ወደ ፕሮዳክት ነው ብለናል። ምን ማለት ነው? ፎርዋርድ ሪአክሽንን ነው የሚመርጠው ማለት ነው። ትንሽ ሲሆኑስ ባክዋርድ ሪአክሽንን ይመርጣሉ። ምንድነው? ኬሲ እና ኬፒ እንትን ብለው ትንሽ በሆኑ ቁጥር ፕሮዳክቱ ወደ ሪአክታንት ይመለሳል። ወይም ዲኮምፖዝ የሚያደርግ ነገር ከሆነ ዲኮምፖዝ ያደርጋል ማለት ነው። ስለዚህ ያ ደግሞ ምንድነው? ሪቨርስ ሪአክሽንን ይመርጣል ማለት ነው። ስለዚህ ለዛን 10 the power of -10 ከሆነ ምን ያደርጋል? indicates that the reaction hardly proceed and equilibrium lies towards reactant ወደ ሪአክታንት ይመለሳል ማለት ነው። ኢንተርሚዲየት K ቫልዩ ሲግኒፋይ ምን ያሳየናል? ምን ማለት ነው? ኢንተርሚዲየት K ቫልዩ ምን ያሳየናል ነው የሚለው the amount of reactant and product are present at equilibrium። ስለዚህ ኢንተርሚዲየት K ምን ያሳየናል? both reactant እና product ኢኩሊብሪየም ላይ ያለውን ቫልዩ እንድናቅ ይረዳል። ኢኩሊብሪየም ላይ ሲደርስ ምን ብለናል? ኮምፕሊሽን አይኖርም። ለምሳሌ ሪአክታንቱ በሙሉ ተዋህዶ ፕሮዳክት ላይ አናገኙም፣ ወይም ሪአክታንት የሚባል ነገር ጠፍቶ ፕሮዳክት ብቻ አይከማችም። ለምን? ሪቨርስ ሪአክሽን ስላለ። ሪቨርስ ሪአክሽን ማለት ፕሮዳክቱ ወደ ሪአክታንቱ ስለሚመለስ በሁለቱም ሳይድ ሪአክታንትም ይገኛል ፕሮዳክትም ይገኛል አይደለ? ሪቨርሰብል ሪአክሽን ላይ ምንድነው ከኢሪቨርሰብል የሚለየው? ሪአክታንትም አለ ፕሮዳክትም አለ። ሙሉ ለሙሉ ሪአክታንቱ አልቆ ፕሮዳክት ሆኖ አይደለም ፕሮዳክቱ ተመልሶ ሪአክታንት የሚሆነው። ሪአክሽኑ ኮምፕሊት ሳያደርግ ሪአክታንቱ ሙሉ ለሙሉ ወደ ፕሮዳክት ሳይቀየር ነው ሪቨርሰብል ሪአክሽኑ የሚጀምረው ማለት። ስለዚህ በእያንዳንዱ ታይም ምን አለ? ሪአክታንትም አለ ፕሮዳክትም እንዳለ መዘንጋት አያስፈልግም ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።